አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደዚህ በቪዲዮ ከመጣሁ ትንሽ ቆየት ብያለሁኝ እና እንዴት ናችሁ? ዛሬ ቲክቶክ ላይ በአጋጣሚ ስክሮል ሳደርግ የሆነ ልጅ በጣም ተሰዝቻለሁ እና አረብ ሀገር መጥታ እንደዚሁ ለስራ ለመለወጥ ማለት ነው መጥታ ሁለት እግሯን እና አንድ እጇን አጥታለች። ሆስፒታል ነው ያለችው። ምን እንደተፈጠረ በጭራሽ አታስታውስም። ሞኝ ነው ብላ ስትጠይቅ ከአውሮፕላን ላይ ወድቀሽ ነው ምናምን አሉኝ ያለች። በጣም የምታሳዝነው አማርኛ በእርግጥ አትችልም፣ የሚተረጉሙትን ሰምቼ ነው እና በጣም የምታሳዝነው እኔ በአላህ ብዬ ምንም ነገር እንትነንም ግን በፈጠራችሁ ድምፅ ሆኗት ለዚች ልጅ ምንም በማታውቀው ሁኔታ ነው ሁለት እግሮቿ ያለች። ሁለት እግሯ ተቆርጦባታል። እኔ ራሴን ያገኘሁት ሆስፒታል ውስጥ ነው አለች። ሁለት እግሯ ተቆርጧል። አንድ እጇ አይሰራም። በፊት ጤናማ እያለች እንዲ አሁን ይኸው እንደዚህ። በጣም ነው የምታሳዝነው። በነገራችን ላይ እሷ ብቻ ሳትሆን እኛም በጣም እናሳዝናለን። በሰው ሀገር ላይ እንደ እሷ እግራችንን እጃችንን ማንጣ እንጂ ጤናችንን እያጣን በሰው ሀገር ላይ የምንኖረው እና እስከ መቼ ነው? መቼም የማንኖርበት እኔ በጣም ነው የሚያሳዝነኝ ሁሉም ነገር። ጠለብ በተለይ አሁን ላይ በጠለብ እየመጡ ያሉ ልጆች ወጥተው አብደው ሻሪያ ላይ ይገኛሉ። የሆነ ነገር ሆኖ ሻሪያ ላይ ይገኛሉ። በጣም ነው የሚያሳዝነው እየተፈጠረ ያለው እና እየሆነ ያለው ነገር በጣም ነው የሚያሳዝነው። አላህ አፊዋን ይመልስላት። ሌላ ምን ማድረግ ይቻላል? ዱዓ አድርጉላት፣ ዱዓ እናድርግላት። ጎደሎም ወራ ወደ እናት አባቷ ትግባ። ሆስፒታል ውስጥ ተጥላ ነው ያለችው፣ ተንከራታ ነው ያለችው። ባካችሁ ሼር አድርጉት። በእሷ የደረሰው በእናንተ አይድረስ። ሼር አድርጉት ባካችሁ እህቶች፣ ሼር አድርጉት ሁላችሁን። ከምር የእውነት በጣም ነው ያሳዘነችኝ፣ ከልብ በጣም ነው ያሳዘነችኝ። እኔ እስከ መቼ ነው በሰው ሀገር እንደዚህ እየሆነ የምንኖረው? በተለይ ሀበሻ ይለያል። በአረብ ሀገር ላይ ሌሎች ዜጎች ላይ ብዙ ነገር እንደዚህ አይታይም እና አረብ ሀገር ላይ አብደው የሆነ ነገር ሆኖ አካለ ጎደሎ ሆኖ እንደዚህ እንሰማለን እናያለን። እና አላህ ደግሞ በህይወት እያለች ከእናቷ ይቀላቅላት። ከምንም በላይ ለመለወጥ ብላ ነው የመጣችው፣ ቤተሰቦቿን ለመቀየር ብላ ነው የመጣችው። አልተሳካላትም። ጤናዋንም አጥታ ብዙ ነገሮችን አጥታ ሆስፒታል ላይ ያለችው እና ከምር በጣም ነው የምታሳዝነው ለመናገር። አብዛኛው ይሄ ነገር በሁሉም ቤት ታሪክ ላይ ያለ በሁሉም ቤት ላይ ያለ ታሪክ ነው እና በጣም ነው የሚያሳዝነው። በተለይ ሀበሻና ኢትዮጵያዊ ስንባል በሰው ሀገር መጥተን ጤናችንን ብዙ ነገራችንን ገብረን አረብ ሀገር ላይ በእርግጥ በጣም የተለየ ተለውጠናል ማለት እኮ የምንችልበትም ሁኔታ ላይ አይደለም ያለን። አረብ ሀገር ስደት በቃ እድሜያችንን እና ጤናችንን የሚወስድ ብቻ ነው። አረብ ሀገር ማለት እኛን ለውጦ ጥሩ ነገር ይዘንበት የምንገባበት ሀገር አይደለም አረብ ሀገር እና በጣም ነው የሚያሳዝነው። ከምር በጣም ነው ያሳዘነችኝ። አላህ ለአገሯ ያብቃትና ዱዓ አድርጉላት። በጣም ነው ያሳዘነችኝ ከምር በቃ በማታውቀው አደጋ ይሄ ነው በማትለው እንኳን እንደዚህ ሁኜ ነው በማትለው አደጋ ሆስፒታል ነው ራሷን ያገኘችው። ምን ሆና እንኳን እንደዛ እንደሆነች አታውቅምና በጣም ያሳዝነው። አላህ ለሀገሯ ለእናቷ ያብቃትና ለእናቷ በጣም አዘንኩኝ። ልጅ ተለውጣ ትመጣለች ብላ ስታስብ ጤናዋን አጥታ ብዙ ነገሮችን አጥታ አካለ ጎደሎ ሆና ስትመለስ እናትን ብትሆን ልቧ ምን ያህል እንደሚሰበር ታውቃላችሁና አላህ ለቤተሰቦቿ ያብቃት። በጣም